ወደ አገልግሎትም ስንገባ ወደ እግዚአብሔር መንግስት ውስጥም ስንገባ ለአገልግሎትም ለእግዚአብሔር መንግስት ብቁ ስለሆን ሳይሆን በሱ ምርጫ ነው የገባን። ጴጥሮስ አንድ ስፍራ ላይ ደርሶ ምንድነው ሁሉን ነገር ለማን ስንል ላንተ ስንል ምናል ተው ለማን ስንል ሲጸልዩ ላታዩአቸው ትችላላችሁ። ለኢየሱስ ከተባለ ሚስትም ልጅም እናትም አባትም ስራም ኤቭሪቲንግም ለመተው ሬዲ ናቸው። ሶ ጌታ ኢየሱስ 12ቱንም ሲመርጥ እንዲመርጣቸው ያደረገው ምክንያት ምንድነው ካላችሁ ልባቸው ለጌታ ለኢየሱስ ከተባለ ምንም ነገር ለመተው ሬዲ ናቸው። ሶ እነዚህን ሰዎች ወደ ከባድ ወደሆነ አገልግሎትና ሚኒስትሪ ውስጥ ሊያስገባቸው ሲፈልግ መጀመሪያ ያየው ነገር ምንድነው ካላችሁ ልባቸው ነው። ይሁዳ ምንም ሌባ ቢሆን ለኢየሱስ ከተባለ ምንም ነገር ለመጣል ሬዲ ነው። ሚኒስትሪ ከጸሎት ላይፋችሁ በላይ የሚፈልገው አንድ ነገር ነው። እሱም ምንድነው ካላችሁኝ ለተጠራችሁበት ወይም ለተቀባችሁበት ነገር ሁሉን ነገር መተው የሚያስችል ልብ አላችሁ። መንፈሳዊ ነገር አይኖ ብዙ ጊዜ እግዚአብሔር ሆይ የበለጠ ፈልጋለሁ ብለን ጸልያለን አይደል? ጌታ ደግሞ ምን ምላሽን ብሎ እንደሚሰጣችሁ ታውቃላችሁ? እኔም የበለጠ አንተን ፈልጋለሁ ነው የሚለው። ሲከተለኝ ከኋላዬ ዛሬ ስለ መንፈሳዊ ረሃብ ነው የምንማማረው። መጽሐፍ ቅዱስ የያዝን ሰዎች የሉቃስ ወንጌል ምዕራፍ 6 እንከፍታለን። ከቁጥር 12 እስከ 16 ይጸልይ ዘንድ ወደ ምን ወጣ? ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ስንት ሰዓት? ሌሊቱን ሙሉ በእግዚአብሔር ፊት ሲጸልይ አደረ። እሺ። በነጋም ጊዜ ደቀ መዛሙርቱን ጠራ። ከነሱም 12ቱን መረጠ። ደግሞም ሐዋርያት ብሎ ሰየማቸው። ከዛም ሐዋርያት ብሎ ሰየማቸው። እንደገና የሰየመው ስምዖን ወንድሙም እንድርያስ ያዕቆብ ዮሐንስም ፊልጶስም በርተሎሜዎስም ማቴዎስም ቶማስም የእልፍዮስ ልጅ ያዕቆብና ቀናተኛ የሚባለው ስምዖንን ያዕቆብም ይሁዳም አሳልፎ የሰጠውንም የአስቆሮቱ ይሁዳ ናቸው። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ አንድ ነገር እናያለን። እሱም ምንድነው የምናየው? ጌታ ኢየሱስ ሌሊቱን ሙሉ ምን ሲል አደረ? ሲጸልይ አደረ። ሌሊቱን ሙሉ ሲጸልይ ሲያድር እዚህ ስፍራ ላይ ሌሊቱን ሙሉ ሲጸልይ ያደረው ለአንድ ምክንያት ነው። እሱም 12 ሐዋርያት ለመምረጥ። ያ ማለት ለእያንዳንዱ አንዳንድ ሰዓት ጸልዩላቸዋል። ለእያንዳንዱ ለሚመርጣቸው ሰዎች አንዳንድ ሰዓት ጸልዩላቸዋል። አስቡት 12 ሰዓት ሙሉ ሌሊቱን ሙሉ ሐዋርያቶችን ሊመርጥ 12 ሰዓት ሙሉ ጸልዮ ሲጨርስ ከደቀ መዛሙርቶች መካከል ሐዋርያ ብሎ የመረጠው ሌባ የሆነው ይሁዳን ነው። ከ12 ሰዓት ጾም ጸሎት በኋላ ሐዋርያ ሲመረጥ የመጀመሪያው የተመረጠው ሐዋርያ ሌባው ይሁዳ፣ በጣም ችኩሉ ጴጥሮስ እንዲሁም የነጎድጓድ ልጆች የሚባሉት ሁለት ወንድማማቾች ዮሐንስና ያዕቆብ፣ ያ ማለት ባይ ኤኒሚስ ተዋጊ ተጣይ ተደባዳቢ የሆኑ ሰዎች ናቸው የተመረጡት። አስቡት እነዚህ ሐዋርያቶች የተመረጡት ከ12 ሰዓት ምን በኋላ ነው? አስቡት ከ12 ሰዓት ጾም ጸሎት ወይም ከ12 ሰዓት ያልተቋረጠ ጸሎት በኋላ የእግዚአብሔር ሰው ምረጡ ስትባሉ ይሁዳን ስመርጡት ይሰማችሁ ነው። እና ይሄ ሰውዬ ሐዋርያ ነው ብላችሁ እንትን ስትሉት ይሄ ሰውዬ ሐዋርያ ነው። ከዛስ ከ12 ሰዓት ጾም ጸሎት በኋላ ችኩሉ ጴጥሮስን ስትመርጡት 12 ሰዓት ሙሉ ጸልያችሁ ጌታ ኢየሱስ 12 ሰዓት ሙሉ ሌሊቱን ሙሉ ሲጸልይ አድሮ የምርጫ ሰዓት የመረጣቸው ሰዎች በሰው አስተሳሰብ በሰው አምሮ መንፈሳዊ ናቸው ተብሎ የማይታሰቡ ሰዎች ናቸው። ክብር ለኢየሱስ ይሁን። አይኖ በዛም በእንደዚህ አይነት ምርጫ ተመርጣን ነው ሁላችን ወደ እግዚአብሔር መንግስት ውስጥ የገባ ነው ማለት። ወደ አገልግሎትም ስንገባ ወደ እግዚአብሔር መንግስት ውስጥም ስንገባ ለአገልግሎትም ለእግዚአብሔር መንግስት ብቁ ስለሆን ሳይሆን በሱ ምርጫ ነው የገባ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እነዚህ ሰዎች 12 ሰዎች ናቸው። ወደዚህ ሚኒስትሪ ውስጥ ጌታ ኢየሱስ ሲያስገባቸው ከነዚህ ሰዎች መካከል ያየው ትልቁ ኳሊቲ ምን እንደሆነ ልንገራችሁ። የፕሬየር ላይፋቸውን አላየው። የፕሬየር ላይፋቸውን አላየው። ከፕሬየር ላይፍ በላይ የሚበልጥ አንድ ነገር አይቷል። እሱም ምንድነው ከተባለ ምንም ነገር ለሱ ሲሉ መጣልና መተው የሚችሉ አይነት ሰዎች ናቸው። ጴጥሮስ አንድ ስፍራ ላይ ደርሶ ምንድነው
ሁሉን ነገር ለማን ስንል? ላንተ ስንል ምናል ተው። ለማን ስንል? ሲጸልዩ ላታዩዋቸው ትችላላችሁ። ለኢየሱስ ከተባለ ሚስትም ልጅም እናትም አባትም ስራም ኤቭሪቲንግም ለመተው ሬዲ ናቸው። እንደዚህ አይነት ልብ ያላቸው ሰዎች ናቸው። ጌታ ኢየሱስ 12ቱንም ሲመርጥ እንዲመርጣቸው ያደረገው ምክንያት ምንድነው ካላችሁ ልባቸው ነው። ለጌታ ለኢየሱስ ከተባለ ምንም ነገር ለመተው ሬዲ ናቸው። ክብር ለኢየሱስ ይሁን። እነዚህን ሰዎች ወደ ከባድ ወደሆነ አገልግሎትና ሚኒስትሪ ውስጥ ሊያስገባቸው ሲፈልግ መጀመሪያ ያየው ነገር ምንድነው ካላችሁ ልባቸውን ነው። ይሁዳ ምንም ሌባ ቢሆን ለኢየሱስ ከተባለ ምንም ነገር ለመጣል ሬዲ ነው። ጴጥሮስ ምንም ችኩል ቢሆን ምንም ነገር ለመተው ሬዲ ነው። እነ ዮሐንስም ጋር ስትመጡ ሁሉንም ነገር ለመተው ማለት ለመተው ሬዲ ናቸው። ቢኮዝ አሁን የተጠሩበት ያለው አገልግሎት የጸሎት ላይፍ የሚፈልግ አይደለም። ሚኒስትሪ ከጸሎት ላይፋችሁ በላይ የሚፈልገው አንድ ነገር ነው። እሱም ምንድነው ካላችሁኝ ለተጠራችሁበት ወይም ለተቀባችሁበት ነገር ሁሉን ነገር መተው የሚያስችል ልብ አላችሁ ወይ? ሄሎ ለመጸለይ ሬዲ ናችሁ ወይ? አይደለም። ሁሉን ነገር ለመተው ሬዲ ናችሁ ወይ? ሁሉን ነገር ለመተው ጴጥሮስ ታንኳውን ለመተው ሬዲ ነው። ማለትም ገቢ የሚያገኝበትን ታንኳ ለመተው ሬዲ ነው። እነ ይሁዳ ችግር የለባቸውም። ሌሎችም ጋር 12ቱም ትልቁ ኳሊቲያቸው ምንም ነገር ለመጣል ሬዲ ናቸው። ጌታ ኢየሱስ 12 ሰዓት ሙሉ ጸልዮ ሲመለስ ሌባውን ይሁዳና ችኩሉን ጴጥሮስን ሲመርጥ ሜቢ እዛ ውስጥ ያሉ ሰዎች ጥያቄ ሊፈጥርባቸው ይችላል። ጌታ ኢየሱስ ግን እዛ ውስጥ ካሉ ከ120 ደቀ መዛሙርቶች መካከል 12 ሰው ሲመርጥ 120 ውስጥ የሌለ አንድ ነገር እነዚህ ሰዎች አላቸው። ለኢየሱስ ከተባለ ወይም ለተጠሩበት ጥሪ ምንም ነገር ለመተው ሬዲ ናቸው። መንፈሳዊ ነገር በደንብ ስሙኝ። አይ ነው ብዙ ጊዜ እግዚአብሔር ሆይ የበለጠ ፈልግሃለሁ ብለን ጸልያለን አይደል? ጌታ ደግሞ ምን ምላሽን ብሎ እንደሚሰጣችሁ ታውቃላችሁ? እኔም የበለጠ አንተን ፈልግሃለሁ ነው የሚላችሁ። ሄሎ አንድ የእግዚአብሔር ሰው ሞሪስ ሄሎ የሚባል የእግዚአብሔር ሰው ታውቃላችሁ? አንድ ጊዜ ሲናገር እንደዚህ አለ። ብዙ ጊዜ አለ የኤልያስ አምላክ ወዴት ነው ብለው ሰዎች ይጸልያሉ አለ። ብዙ ጊዜ ሰዎች የኤልያስ አምላክ የት ነው ያለው ይላሉ። የኤልያስ አምላክ አሁንም አለ። ትልቁ ችግር ግን የኤልያስ አምላክ ሳይሆን ችግሩ አለ የአምላክ ኤልያሶች የሉም። የኤልያስ አምላክ አለ፣ የሰማችሁ ነው። የዛ አምላክ ኤልያሶች ግን የሉም። ቢጉ ፕሮብሌም ያ ነው። እነዚህ ሰዎች ትልቁ ኳሊቲያቸው፣ ትልቁ አቅማቸው፣ ትልቁ ጉልበታቸው፣ ትልቁ ለመመረጥ ብቁ ያደረጋቸው ምርጫ ወይም ምክንያት ምንድነው ካላችሁኝ ልባቸው ነው። ኢየሱስ ከተባለ ሁሉን ነገር ለመተው ሬዲ ናቸው። ኢየሱስ ከተባለ ምንም ነገር ለመጣል ሬዲ ናቸው። በመንፈሳዊ አገልግሎትና በመንፈሳዊ ጉዟችሁ ወይም ህይወታችሁ ውስጥ መንፈሳዊ ረሃብ ውስጣችሁ የተፈጠረ መንፈሳዊ ረሃብ ካለ ያ መንፈሳዊ ረሃብ ግሎሪን ወይም ክብርን ወደ ህይወታችሁ እንዲያመጣላችሁ ከተፈለገ ማድረግ ያለባችሁ አንድ ነገር ምን ታውቃላችሁ? ምንም ነገር ለመጣል ሬዲ መሆን መቻል አለባችሁ። የሰማችሁ ነው? ምንም ነገር ለመጣል ሬዲ መሆን አለባችሁ። ብዙዎቻችሁ ሜቢ ጋር ጄነራልን ስታነቡ ልታውቁት ትችላላችሁ። የጋር ጄነራል ላይ አንድ የሚታወቅ ትልቅ እግዚአብሔር ሰው አለ፣ ጆን ጂ ሌክ የሚባል ትልቅ እግዚአብሔር ሰው። ጆን ጂ ሌክ ኢቦላ ተከስቶ የነበረበት ታይም ላይ የነበረ ሰው ነው እና ይሄ ትልቅ የእግዚአብሔር ሰው ኢቦላን ቫይረስ የኔ እጅ ላይ ያስቀምጡት፣ ኢቦላ ቫይረስ የኔ እጅ ላይ ይሞታል ብሏቸው ኢቦላ ቫይረስን የሱ እጅ ላይ ያስቀምጠው፣ ኢቦላ ቫይረስን የሱ እጅ ላይ ካስቀመጡ በኋላ ቫይረስ አይሞትም ታውቃላችሁ። ዳን በእነሱ ማይክሮስኮፕ ነው ሰምቲንግ ሂዳችሁ ይዩት ሲላቸው የሱ እጅ ላይ ነው የሞተው። አሜሪካ ውስጥ ዋሽንግተን ከተማ የነበረው የቤተ ክርስቲያኑ አገልግሎት ላይ የአገሪቷ ፕሬዝዳንት ወጥቶ አሜሪካ ውስጥ ካሉ ከተሞች ሁሉ ዋሽንግተን ከተማ ጤነኛ ነች እስከሚል ድረስ ይሄ ሰውዬ ዋሽንግተን ከተማ ውስጥ በአንድ አመት ሰርቲፋይድ የሆኑ ሰርቲፊኬት ያላቸው 100,000 በሽተኞችን ፈውሷል። በአንድ አመት ጆን ጂ ሌክ የሚባል ሰው እና እናቱ
የአንድ ባር ውስጥ ያለ መጠጥ ሻጭ የነበረች ሴት ነች እናቱ። ጄንጂ ሌክ በህይወቱ አንድ አጋጣሚ ውስጥ ጌታን ከተቀበለ በኋላ አንድ ቀን ድንገት የቆመበት ስፍራ ላይ ሆኖ አንድ ነገር ያያል። ያየው ነገር ምንድነው? ከረጅም ርቀት የሚመጣ ብርሃን ያያል። ደን እሱ ያሰበው ብርሃን የያዙ ሰዎች እየመጡ ነው ወይም ላይት የያዙ ሰዎች እየመጡ ነው ብሎ ነው ያሰበው። ደን ያ ብርሃን እየቀረበ መጣና አጠገቡ ቆመ። አጠገቡ ሲቆም ያ ብርሃን የእግዚአብሔር መልአክ እንደሆነ ገባው። ጆን ጂ ሌክን ፍጥጥ ብሎ አየው። ያ የእግዚአብሔር መልአክ መጽሐፍ ቅዱስ በእጁ ይዟል። የያዘው መጽሐፍ ቅዱስ እንደዚህ አድርጎ ነው የያዘው መጽሐፍ ቅዱስ በዚህ በኩል ሐዋርያት ሥራ ምዕራፍ 1 አለው፣ በዚህ በኩል ሐዋርያት ሥራ ምዕራፍ 2 አለው። ከዛ እንደዚህ ያለው ጆን ጂ ሌክ በታይሙ የአዙዛ ሪቫይቫል ላይ የነበረው ያ የእግዚአብሔር ክብር ተወስዶ የነበረበት ታይም ላይ የነበረበት ሲዝን ላይ ነው ሰውየው የነበረው። ያ መልአክ እንደዚህ ያለው አዙዛ ስትሬት ላይ የነበረው ሪቫይቫል ግሎሪ አሁን ተወስዷል አለው። ያንን ግሎሪ መመለስ የምትፈልግ ከሆነ እዚህ ላይ የምታያቸው ሐዋርያት ሥራ ምዕራፍ 1 እና 2 ላይ የምታያቸው ሰዎች የከፈሉትን ዋጋ ከከፈልክ ያን ግሎሪ ተመልሰዋል አለው። ሐዋርያት ሥራ ምዕራፍ 1 እና 2 ላይ ያሉ ሰዎች ምዕራፍ 1 እና 2ን ስታነቡ 120 ሰዎች ሆነው ስንት ቀን ሲጾሙ ሲጸልዩ ነበር? 40 ቀን አይደል? እነዚህ ሰዎች የከፈሉትን ዋጋ ከከፈልክ አለው ያንን ግሎሪ ተመልሰዋል አለው መልአኩ። ደን ጆን ጂ ሌክ መልአኩ ይሄን ካለው በኋላ ቤቱ ገባ። 9 ወር ሙሉ ከቤቱ አልወጣም። 9 ወር ሙሉ ፋስቲንግ ያዘ። 9 ወር ሙሉ ከቤቱ አልወጣም። ቢኮዝ አንድ ነገር ገብቶ እነዚህ ሰዎች የከፈሉትን ዋጋ ከከፈለ ግሎሪ የተወሰደን ክብር መመለስ እንደሚችል አምኗል። ክብር ለኢየሱስ ይሁን። የእግዚአብሔርን ክብር፣ የእግዚአብሔርን ግርማ፣ የእግዚአብሔርን ኃይል፣ የመንፈስ ቅዱስን እንቅስቃሴ በህይወታችሁ ላይ የምትራቡ ሰዎች ከሆናችሁ ያ ነገር ያገኛቸው ያ ግሎሪ የነካቸው ሰዎች የከፈሉትን ዋጋ ለመክፈል ሬዲ ከሆናችሁ ዝግጁ ከሆናችሁ ግሎሪ በእናንተ ህይወት ላይ የማይገለጥበት ምክንያት የለም። ያ የእግዚአብሔር መልአክ እንደዚህ ነው ያለው፣ እነዚህ ሰዎች አሉ የከፈሉትን ዋጋ ከከፈልክ ያንን ግሎሪ አንተ ተመልሰዋል አለ። ሰውየው ከዚህ መልአክ ጋር ኢንካውንተር ካረገ በኋላ ቤቱ ገባ። ለ9 ወር ቤቱን ቆለፈ። ለ9 ቀን አይደለም ያልኩት፣ ለ9 ወር እና ጸሎቱ አንድ ነው። ግደለኝ ወይ አዙዛ ሪቫይቫል ላይ የነበረውን ግሎሪ መልሰ በኔ ህይወት ላይ ግለጠው። ግደለኝ 9 ወር ሟል። ከ9 ወር በኋላ ሲወጣ በአንድ ዓመት 100,000 በሽተኛን ይፈውሰው። 100,000 በሽተኛ ማለት ሆስፒታሎች ይሄ ሰውዬ በሽተኛ ነበር አሁን ጤነኛ ነው ብለው ሰርቲፊኬት የሰጧቸው ሰርቲፋይድ የሆኑ 100,000 በሽተኞችን በአንድ ከተማ ፈውሷል። ፕሬዝዳንቱ ወጥቶ ይቺ ከተማ ከሌሎች ከተሞች በሙሉ ጤነኛ ከተማ ነች እስከሚል ድረስ ክብር ለኢየሱስ ይሁን። ለ9 ወር ያልተቋረጠ የፋስቲንግ ላይፍ 9 ቀን አይደለም ያልኩት 9 ወር እስቲላው ድረስ የዚህ ሰውዬ የሄሊንግ ሚኒስትሪ በመጽሐፍ መልኩ ተጽፎለታል። ብዙ ሰዎች በሰሙት ቁጥር ይነቃቃሉ። ለብዙ ሰዎች መነሳት ምክንያት የሆነ ሰው። ግሎሪ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል በህይወታችሁ ላይ እንዲገለጥ የምትፈልጉ ከሆነ ያ ክብር ያ ኃይል ያገኛቸው ሰዎች የከፈሉትን ዋጋ ለመክፈል ሬዲ መሆን አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቢኮዝ የእግዚአብሔር ክብር እንዲሁ ብድግ ብሎ ይመጣ ነገር አይደለም። መንፈሳዊ እንቅስቃሴ ወይም የመንፈስ ቅዱስ እንቅስቃሴ ሰደሊ ብድግ ብሎ ይመጣ ነገር አይደለም። ዋጋ ያስከፍላል። ያንን ፕራይስ ያንን ዋጋ የሚከፍሉ በሙሉ ግን ያገኙታል። ያ የእግዚአብሔር መልአክ ለጆን ጂ ሌክ እንደነገረው ያንን ዋጋ የሚከፍሉ ሰዎች በሙሉ ያገኙታል። በሪቫይቫል ታሪክ ውስጥ አንድ ቶም ሂክስ የሚባል ሰው ነበር። ቶም ሂክስ ካትሪን ኩልማን ስታገለግል ልክ እንደናንተ እዚህ ፕሮግራም ቁጭ ብሎ ይካፈላል። ዊሊያም ብራንሃም ሲያገለግል ቁጭ ብሎ ይካፈላል። ጄሲ ሙር ሲያገለግል ቁጭ ብሎ ይካፈላል። ኦራል ሮበርትስ ሲያገለግል ቁጭ ብሎ ይካፈላል። ትልቅ የእግዚአብሔር ሰዎች ሲያገለግሉ ያንዳቸውን ፕሮግራም አይቀርም። ፕሮግራም የቀያየረ ሁሉንም ሰዎች ፕሮግራም ይካፈላል። ደን አንድ ቀን ቁጭ ባለበት ስፍራ
አብዛኞቹ በታይሙ ሲያገለግሉ የነበሩ ትልልቅ የእግዚአብሔር ሰዎች ከሱ ጋር አንድ ባይብል ስኩል ተምሯል። ተመሳሳይ መጽሐፍ ቅዱስ ትምህርት ቤት ተምሯል። ተመሳሳይ የሆነ ግን የግሎሪ ላይፍ ውስጥ አይደለም ያሉት። እነሱ ከባድ በሆነ ሪቫይቫል ውስጥ ነው ያሉት። ከነሱ ጋር የተማረው ሰውዬ ኖርማል ሰው ነው። ከዛ አንድ ቀን እንደዚህ አለ፣ ከዚህ በኋላ በእንደዚህ አይነት ሁኔታ መቀጠል አልችልም ብሎ በሩን ዘጋ። ደን እግዚአብሔር ሆይ እስክትገለጥልኝ ድረስ አንተ ወደ እኔ ላይፍ መጥተህ የት እንዳለ እስከምትነግረኝ ድረስ በሬን አልከፍተውም ብሎ ውሃ ብቻ እየጠጣ 40 ቀን ፋስቲንግ ያዘ። ቀን 1 ቀን 2 ቀን 3 40 ቀን ፋስቲንጉን ሲጨርስ ሰማይ ዝም አለው፣ ምላሽ የለም። እና ከ40 ቀን ፋስቲንግ ልክ ሲወጣ ሸምበቆ ወይም ቅጠል አክሎ ነው የወጣው ሰውየው። ደን አሁን ሰማይ ዝም ብሏል። ነቲንግ የተፈጠረ ነገር የለም። እግዚአብሔር ያለው ቶም ሂክስ ያቆማል ብለህ የምታስብ ከሆነ ቶም ሂክስ አያቆምም። ድጋሚ 40 ቀን ገባለሁ ብሎ ትንሽ ምግብ በልቶ ድጋሚ 40 ቀን ገባ። አሁንም ድጋሚ 40 ቀን ገብቶ ነቲንግ የተፈጠረ ነገር የለም። አሁንም ሰማይ ጸጥ አለ። አስቡት፣ ይሄ ሰው የሁሉንም ሰዎች የእግዚአብሔር ሰዎች ፕሮግራም በየስፍራው እየሄደ የሚታደም በየስፍራው እየሄደ ዋው የእግዚአብሔር ስራ እያለ የሚደነቅ ሰው አንድ ቀን ቁጭ ብሎ ሲያስብ ኦራል ሮበርትስ፣ ዊሊያም ብራንሃም፣ ካትሪን ኩልማን፣ እነ ጄሲ ሙር፣ እነ ጆኮ የሚባሉ የእግዚአብሔር ሰዎች በታይሙ የነበሩ ትልልቅ የእግዚአብሔር ሰዎች በሙሉ አብዛኞቹ ከሱ ጋር አንድ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት ነው የተማሩት። ከኔ ጋር ተመሳሳይ የሆነ መጽሐፍ ተምረን ሆይ እነዚህ ሰዎች የተለየ ነገር ይገለጥባቸዋል ብሎ በከባድ ረሃብ ውስጥ ነው የገባው። ሁለተኛውን 40 ቀን ፋስቲንግ ሲይዝ አሁንም ምንም የተፈጠረ ነገር የለም። እግዚአብሔር ሆይ አለ፣ አሁንም በኔ ህይወት ላይ አንድ ከባድ ክብር ካልገለጥክ ወይ ሞታለሁ ወይ አንተ ትመጣለህ ብሎ ለሶስተኛ ጊዜ ፋስቲንግ ውስጥ ገባ ቶም ሂክስ። በ120ኛው ቀን በፋስቲንጉ በሶስተኛው ፋስቲንግ የ40 ቀን ፋስቲንጉ ታይም ላይ አንድ እግዚአብሔር መልአክ ወደሱ መጣ። ጸሎትህ አለው በእግዚአብሔር ዙፋን ፊት ተሰምቷል። እኔ ከእግዚአብሔር ዘንድ ተልኬ ነው የመጣሁት። ስሜ አለው ሂሊንግ ሬን ይባላል አለው። እስክትሞት ድረስ እግዚአብሔር በምትሄድበት ስፍራ በሙሉ እንድከተልህ ልኮኛል አለው። ካለው በኋላ አርጀንቲና ሂድ፣ ፔሮን የሚባል ሰው ሂደህ አግኛለሁ። ስለ አርጀንቲና ምንም የሚያውቀው ነገር የለም። መልአኩ እንደነገረው ትኬት ቆረጠ፣ አርጀንቲና ሄደ። አርጀንቲና ከሄደ በኋላ ሆቴል ያዘ። ከኤርፖርት ጀምሮ ሰዎችን ይጠየቃቸው መጣ። ፔሮን የሚባል ሰው ማን ነው? አርጀንቲና ውስጥ ፔሮን የሚባል ሰው አለ ወይ? ቢያንስ ያባቱን ስም እንኳን አልያዘም። ፔሮን ማን ነው? ፔሮን ማን ነው? ፔሮን ማን ነው? ደን በጊዜው አርጀንቲና በኮሚኒስት ስርዓት ውስጥ ያለች መጽሐፍ ቅዱስን የምጠላ የወንጌል እምነትን የምጠላ የሶሻሊስት ሀገር ነች በታይሙ። አንድ ቀን ከሩሙ ወጥቶ ሩሙ አካባቢ ያለውን ማናጀርና ሪሴፕሽን ውስጥ ፔሮን ማን ነው? ፔሮንን ላገኝን የመጣሁት አላቸው። ፔሮን ማለትማ እዚህ አደባባይ ጋር የምታየው ትልቁ ቤተ መንግስት ያለ አሉት። አዎ ፔሮን ማለት እዛ ውስጥ የሚኖረው የአርጀንቲና ፕሬዚዳንት ነው አሉት። ፔሮን የሚባለው ሰው የአርጀንቲና ፕሬዚዳንት መሆኑን ሳያቅ ነው አርጀንቲና ድረስ የመጣው። ከሆቴል ወጥቶ ወደ ቤተ መንግስቱ ጉዞ ሲጀምር አንድ ነገር ተፈጠረ። ቤተ መንግስቱ ጋር ያለው ጸጥታ ዞር በል አለው። ዞር በል፣ እዚህ አካባቢ ሌላ ችግር እንዳትፈጠር ተመለስ አሉት። ኖ ጆዋን ፔሮንን ላገኘን የመጣሁት ይህንን ሰውዬ ሳላገኝ አልመለስም አለ። የቤተ መንግስቱ ጥበቃ ጋር እየተጨቃጨቀ አንድ ሰው የቤተ መንግስቱን በር የውጭውን በር ከፍቶ ሲወጣ አየው። ምን ፈልገህ ነው አለው። ፔሮንን ፈልጌ ነው አለው። ፔሮን እኔ የግል ጥበቃው ነኝ የፔሮን ለፔሮን ምን ልትነግረው ነው የመጣው አለው። ለፔሮን ልነግረው የመጣሁት አርጀንቲና ላይ ትልቅ የፎስ ፕሮግራም ላደርግ ነው የመጣሁት፣ ለሱ እንዲተባበረኝ ነው የመጣሁት አለው። ኦኬ ፔሮን ጋር ከመድረስ በፊት አለው እኔ ስኳር አለብኝ፣ ደም ግፊት አለብኝ፣ ይሄ ሁሉ በሽታ አለብኝ፣ እኔን ከፈወስከኝ አለው ፔሮን ጋር አገናኛለሁ አለው። ከዛ የፔሮን የግል ጥበቃ የሆነውን ሰውዬ ኦኬ ካንተ ልጀምር ብሎ እጁን ጭኖ ጸልየለት ሰውየው ወደቀ። ደን ሲነሳ አሁን ያለብኝ በሽታዎች በሙሉ ለቀውኛል፣ ነገናና ፔሮን እናገናኛለሁ አለው። ደን በነገታው መጣ፣ ሰውየውን አገኘው። የአርጀንቲናውን ፕሬዚዳንት ጆዋን ፔሮን እናገኛቸው። ለጆዋን ፔሮን ስለ ጌታ ነገራቸው።
የፈውስ ፕሮግራም ሊያደርግ እንደመጣ ሲነግራቸው ጆዋን ፔሮን በጌታ አያምንም፣ ምንም መንፈሳዊ ነገር አያውቅም። ኦኬ ፈውስ ልታረግ ነው በዚህ ሀገር የመጣው? አዎ። ፈውስ ፕሮግራም ልታረግ? አዎ። ፈውስ ኮንፈረንስ ልታረግ? አዎ። እሱ እንድፈቅደልን የመጣው አለው። እንደዛ ከሆነ አለ የኔ ፊት ፓራላይዝ ነው አለው። ሰውየው ፊቱ ፓራላይዝ ነው፣ በሽተኛ ነው ፕሬዚዳንቱ። እኔን ከፈወስከኝ አለው ፈውሱን ማድረግ ትችላለህ። ኦኬ እጁን ጫነ። ልክ ሲጭን ፕሬዚዳንት የአርጀንቲና ፕሬዚዳንት ጆዋን ፔሮን ወደቁ። ፓራላይዝ የነበረው ሰውነታቸው ተፈወሰ። ደን ብድግ ብሎ ተነሱ። እንደዚህ ያሉት መጀመሪያ እዚህ አቅራቢያ ያለ 20,000 ህዝብ የሚይዝ ስቴዲየም አለ። ማስታወቂያ ይነገራል። ህዝብ በሙሉ እዛ ጋር ይሰበሰባል። እዛ በሽተኛ እንሰበስባለን፣ ፕሮግራም እዛ ታደርጋለህ አሉት። ማስታወቂያ ተነገረ። ሁሉም ነገር ተደረገ። ቶም ሂክስ ስቴጅ ላይ ወጣ፣ መጸለይ ጀመረ። መጸለይ ሲጀምር አንድ ችግር ተፈጠረ። ምን የተፈጠረው? ስቴዲየሙ ሞልቶ የስቴዲየሙን 3 እና 4 እጥፍ የሚሆን ህዝብ ከስቴዲየሙ ውጭ ወጥቷል። የስቴዲየሙን 3 እና 4 እጥፍ የሚሆን ህዝብ 20,000 ስቴዲየም ሞልቶ 3 እና 4 እጥፍ የሚሆነው ህዝብ ከስቴዲየሙ ውጭ ነው ያለው። ደን ቶም ሂክስ እነሱን መድረስ ስለማይችል አንድ ነገር ነገራቸው። የተፈወሳችሁ ሰዎች እየሮጣችሁ ኑ፣ የስቴዲየሙን ግድግዳ አሁን ብትነኩት ትፈወሳላችሁ፣ ኃይል ወደዛ አልፏል አላቸው። ከስቴዲየም ውጭ የነበሩ ሰዎች አስቡት፣ የስቴዲየሙን ግድግዳ እየነኩ ተፈወስን እያሉ ወደ ስቴዲየሙ መግባትና መሮጥ ጀመሩ። ይሄ ኮንፈረንስና ፕሮግራም ሲያቋርጥ ለ1 ወር ቆየ። ለ1 ወር እዛ ስቴዲየም ላይ በየቀኑ ፕሮግራም የተደረገ ቆየ። ደን ቶም ሂክስ እንደዚህ ያለ አሁን አገልግሎቴን ጨርሻለሁ መመለስ አለብኝ አለ። ከዚያ ጆዋን ፔሮን እንደዚህ ያለው አርጀንቲና ውስጥ ላሉ ድንበር ጠባቂዎች፣ ኢሚግሬሽን ኃላፊዎች ለሁሉም ፎቶውን አስተላለፍ ያለው ማለፍ አትችልም፣ ከሀገር አትወጣም። ቀጣይ 100,000 ህዝብ የሚይዝ ስቴዲየም አለ፣ እዛ ፕሮግራም እናደርጋለን አለው። ይህን እያለ ያለው ፕሬዚዳንት ነው። ያለማቋረጥ የ3 ወር ሂሊንግ ሬን የሚል ትልቅ ፕሮግራም አርጀንቲና ምድር ውስጥ አድርገው ወጡ። ምንላችሁ ነው ጆን ጂ ሌክ እና ቶም ሂክስን ያነሷቸው? የሁለቱንም ላይፍ የቀየረው ነገር ምንድነው ካላችሁኝ፣ ረሃባቸው። ጆን ጂ ሌክ መልአክ መጣ፣ እነዚህ ሰዎች የከፈሉትን ዋጋ ከከፈል ካለው የአዙዛው ሪቫይቫል ክብር ይመለሳል አለው። ደን 9 ወር ሙሉ ነው ቤቱን ይዘጋው። 9 ቀን አይደለም 9 ወር ሙሉ። ከ9 ወር በኋላ ሲወጣ በአንድ አመት ዋሽንግተን ከተማ ውስጥ 100,000 ሰርቲፋይድ የሆኑ በሽተኞች እንዲፈወሱ በአንድ አመት ውስጥ። በህይወታችሁ ውስጥ መንፈሳዊ ረሃብ ብቻውን ምንም የሚፈጥረው ነገር የለም። መንፈሳዊ ረሃባችሁ ወደ ጾም፣ መንፈሳዊ ረሃባችሁ ወደ ጸሎት እስካልመራችሁ ድረስ በእናንተ ህይወት ውስጥ የሚገለጥ ክብር የሚባል ነገር አይኖርም። መጽሐፍ ቅዱስም እንደሚታወቃላችሁ ጌታ ኢየሱስ ስለ ጸሎት ሲያስተምራቸው እንደ ፈሪሳውያን፣ እንደ ሰዱቃውያን፣ እንደ ህግ መምህራኖች አትኗል። በምትጸልይበት ሰዓት እልፍኝህን ወይም በርህን ምን በለው ቆልፍ። ያ ማለት በምትጸልይበት ሰዓት በርህን ከፍተህ የምትወጣው የሆነ ነገር ብቻ ሲያገኝ መሆን አለበት። ሌሎቹ ፕሬ ያደረጉ በራቸውን ከፍተው ራሳቸው ይወጣሉ። እነዚህ እግዚአብሔር ሰዎች በራቸውን ከፍተው የሚወጡት አንድ መልአክ ሲመጣ፣ አንድ መለኮታዊ ኢንካውንተር ሲያጋጥማቸው ብቻ ነው። አንድ መለኮታዊ ኢንካውንተር ሲያጋጥማቸው ብቻ ነው። ዛሬ በህይወታችሁ ላይ መንፈሳዊ ረሃብ መቀስቀስ ፈልጋለሁ። በህይወታችሁ ላይ መንፈሳዊ ረሃብን መቀስቀስ ፈልጋለሁ። እግዚአብሔር ሆይ በኔ ህይወት ላይ አንዳች ነገር እስካላደረክ ድረስ በፍጹም አልለቀህም። በኔ ህይወት ላይ አንዳች ተአምር እስካልፈጠርክ ድረስ፣ አንዳች ነገር እስካልፈጠርክ ድረስ፣ ከባድ ክብር እስካልገለጥክ ድረስ፣ ከባድ ደመና ወደ ህይወቴ እስካልመጣ ድረስ በፍጹም ማለት መቻል አለባችሁ። በፍጹም ማለት መቻል አለባችሁ። ያ መልአክ እንዳለው እነዚህ ሰዎች አለው የከፈሉትን ዋጋ እስከ ከፈልክ ድረስ ያ ክብር ይመለሳል። እነዚህ ሰዎች ምን ያሉትን የከፈሉትን ዋጋ እስከ ከፈልክ ድረስ። የእግዚአብሔርን መንገድ ጭልፊቶች አያውቋትም። ጭልፊት የሆኑ ሰዎች የእግዚአብሔርን መንገድ አያውቁም። ጭልፊት የሆኑ ሰዎች ታውቃላችኋል፣ ቦም የሆነች ነገር አግኝተው ላጥ ብሎ መሄድ ኖ። በእግዚአብሔር
ክብር መነሳት በእግዚአብሔር ኃይል ብድግ ብላችሁ መነሳት ከፈለጋችሁ አንድ ነገር ያስፈልጋችኋል። መንፈሳዊ ረሃባችሁ ከባድ ወደ ሆነ ዲፕ ወደ ሆነ ጥልቅ ወደ ሆነ የጾም ጸሎት ህይወት በራችሁን ወደ መቆለፍ ላይ ውስጥ ሊያስገባችሁ ይገባል። ክብር ለኢየሱስ ይሁን። በሚመጡ ዘመናቶቻችሁ የምትቀልዱ አይነት ሰዎች መሆን የለባችሁ። በሚመጡ ዘመናቶቻችሁ ምንም አይነት ዋጋ ለመክፈል ሬዲ የሆናችሁ አይነት ሰዎች መሆን አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።